በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የአደራ ልጆች፣ እነሆ እግዚአብሔር አምላካችን በቸርነቱና በምሕረቱ ጠብቆ የዐቢይ ጾም 6ኛውን ሳምንት በሰላም አስፈጽሞ ወደ 7ኛውና እጅግ ጥልቅ ወደ ሆነው የኒቆዲሞስ ሳምንት አሸጋግሮናል። ዕለቷም ከቀኖች ሁሉ የተለየች የከበረች የበላይ የሆነችው የጌታችን የኢየሱስ ክርስቶስ የትንሣኤዋ መታሰቢያ የሆነችው ሰንበተ ክርስቲያን ክብርት ሰንበት እሁድ ናት። እንኳን ለዚህች ታላቅና ቅድስት ዕለት በሰላም አደረሳችሁ። የዚህ የኒቆዲሞስ ሳምንት ለልባችሁ ሰላምን ለመንፈሳችሁ ደግሞ መታደስን እንዲያመጣላችሁ ከልብ እየተመኘን ወደ ኒቆዲሞስ ጥልቅ ምስጢር ወደ ሰንበት ክብርና ወደ ቅዱሳኑ ምልጃ አብረን እንድንጓዝ እጋብዛችኋለሁ። ሰንበተ ክርስቲያን የብርሃን እናት፣ የሰላም ወደብ፣ የነፍሳችን ማረፊያ ናት። በዚህች ዕለት ምድርና ሰማይ በምስጋና ይሞላሉ። ከሳምንቱ ቀናት ሁሉ ተለይታ ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ የተነሳባት፣ የጨለማው ግርዶሽ የተቀደደባት፣ የሰው ልጅ ነፃነት የታወጀባት ታላቅ ቀን ናት። ሰንበት የሰማያዊት ኢየሩሳሌም ጥላ ናት። በዚህች ምድር ላይ ሆነን የሰማዩን ደስታ የምንቀምስባት፣ ከድካም ሁሉ አርፈን በእግዚአብሔር እቅፍ ውስጥ የምንወድቅባት ልዩ ስጦታችን ናት። ወደ 7ኛው ሳምንት ወደ ኒቆዲሞስ ስንመጣ እጅግ አስገራሚና ልብን የሚነካ ታሪክ እናገኛለን። ኒቆዲሞስ ፈሪሳዊና የአይሁድ አለቃ ነበር። በዘመኑ የተከበረ ሕግን የሚያውቅ በሕዝቡ ዘንድ ደግሞ ሞገስ የነበረው ሰው ነበር። ነገር ግን በውስጡ አንድ ትልቅ ባዶነት፣ አንድ የማይመለስ ጥያቄ ነበረው። የክርስቶስን ተአምራት ሲመለከት፣ ትምህርቱን ሲሰማ ልቡ በእውነት ፍለጋ ይቃጠል ነበር። ሆኖም ኒቆዲሞስ በጠራራ ፀሐይ በሰዎች ፊት ወደ ክርስቶስ ለመምጣት ፈራ። ክብሩን፣ ስሙንና በህብረተሰቡ ዘንድ ያለውን ቦታ አሰበ። ስለዚህም በጨለማ ሌሊትን ተገን አድርጎ ማንም ሳያየው ወደ እውነተኛው ብርሃን ወደ ክርስቶስ መጣ። ይህ ታሪክ ዛሬ ከኛ ሕይወት ጋር የሚገናኝ ሊሆን ይችላል። ብዙዎቻችን እንደ ኒቆዲሞስ በሰዎች ፊት ጠንካራ፣ ሁሉን አዋቂ፣ የተረጋጋን እንመስላለን። ነገር ግን በውስጣችን ማንም የማያውቀው የነፍስ ጥማት፣ የኃጢአት ሸክም ወይም የመንፈስ ጭንቀት አለብን። ማህበረሰቡ ምን ይለኛል፣ ጓደኞቼ እንዴት ያዩኛል ብለን እውነተኛ ማንነታችንን ደብቀን በሌሊት በብቸኝነት እናነባለን። ክርስቶስ ግን የኒቆዲሞስን በሌሊት መምጣት አልነቀፈውም። ለምን በቀን አልመጣህም ብሎም አላባረረውም። ይልቁንም በታላቅ ፍቅር ተቀብሎ ስለ ዳግም ልደት፣ ስለ መንፈስ ቅዱስ ስጦታ እጅግ ጥልቅ የሆነውን ምስጢር ነገረው። ጌታችን አምላካችን ዛሬም እኛን በጨለማችን፣ በድክመታችን፣ በፍርሃታችን ውስጥ ሆኖ ይቀበለናል። ዋናው ጉዳይ መምጣታችን ነው። በሌሊትም ቢሆን ወደ ብርሃኑ መቅረባችን ነው። ኒቆዲሞስ በሌሊት መጥቶ ያገኘው እውነት በመጨረሻ ጌታችን በመስቀል ላይ ሲሰቀል ደቀ መዛሙርቱ ሁሉ በሸሹበት ጊዜ እርሱ ግን ሳይፈራ የጌታን ሥጋ ለመገነዝ የከርቤና የሬት ቅልቅል ይዞ እንዲመጣ አድርጎታል። በሌሊት የጀመረው ፍለጋ በቀን ወደሚታይ ታላቅ የፍቅር ሥራ ተለወጠ። የእኛም የድብቅ ጸሎት፣ የእኛም የሌሊት እንባ ነገ በብርሃን እንደሚታይ ጸጋና ክብር ይቀየራል። በዚህ በተቀደሰ ጊዜ ከኛ ቀደም ብለው መንገዱን ስላለፉት በገሃድም ሆነ በስውር እግዚአብሔርን ስላገለገሉ ቅዱሳን ልናስብ ይገባል። የጥንት አባቶቻችን ጻድቃን ሰማዕታት በበረሃ የዋሉ፣ በየዋሻ ያሉ፣ በደማቸው ቤተ ክርስቲያንን ያጸኑትን እናመሰግናለን። አሁንም በዚህ ዘመን በመካከላችን ያሉ ነገር ግን ከዓይናችን የተሰወሩ ዓለምን በጸሎታቸው ተሸክመው የያዙ በየገዳማቱ፣ በየከተማው፣ በየመንደሩ ያሉ ስውራን ቅዱሳንን እናከብራለን። መላእክት እንኳን በማያዩት ምስጢር ከፈጣሪ ጋር የሚነጋገሩ የዘመናችን ጻድቃን በረከታቸው ይድረሰን። እንዲሁም ወደፊት የሚመጡትን እግዚአብሔር አምላካችን ለክብሩ የሚያስነሳቸውን ቅዱሳን ሁሉ በክብር በአክብሮት እናነሳለን። በዚህ የኒቆዲሞስ ሳምንት የእነዚህን ቅዱሳን አባቶቻችንና እናቶቻችንን የነቢያትን፣ የሐዋርያትን፣ የጻድቃንና የሰማዕታት አምላክ እኛንም በምሕረቱ እንዲጎበኘን ልመናችንን እናቀርባለን። ጸሎታቸውና ምልጃቸው የሕይወታችን ጋሻ ይሁንልን። በዚህ ሳምንት ከሕይወታችን ጋር ልናዋህደው የሚገባን ቀላል ነገር ግን እጅግ ኃያል የሆነ ሁለት መንፈሳዊ ተግባራት አሉ። የመጀመሪያው ተግባር ኒቆዲሞስ በሌሊት ማንም በማይመለከተው ጊዜ ከክርስቶስ ጋር ተገናኝቷል። በዚህ ሳምንት ማንም ሰው ሳያውቅባችሁ፣ ምናልባትም በስውር ለ10 ደቂቃ ያክል ማንም ሳያያችሁ ለምታውቁት ችግረኛ ወይም ታማሚ መጸለይ፣ ወይም ደግሞ ስማችሁን ሳትናገሩ ለአንድ ሰው መርዳት፣ ወይም ደግሞ በልባችሁ አምርራችሁ የጠላችሁትን ሰው ማንም ሳያወራው
ከውስጣችሁ በይቅርታ ማጽዳት። ቀጣዩ ተግባር ደግሞ ኒቆዲሞስ ጥያቄ ይዞ ነበር የመጣው። እኛም በውስጣችን ያለንን እውነተኛ የነፍስ ጥያቄ ማንም በማይፈትነን እግዚአብሔር ብቻ በሚሰማን ስፍራ ይዘን እንቅረብ። እነዚህን ተግባራት እንድናከናውን እግዚአብሔር አምላካችን ኃይሉን፣ ጽናቱን፣ ማስተዋሉን ይስጠን። አንድ ጊዜ በድሮ ዘመን አባቶቻችን በሚያስተምሩበት ጊዜ ስለ ኒቆዲሞስ አንድ አስደናቂ ነገር ሰምተን ይሆናል። ኒቆዲሞስ የሚለው ስም ትርጓሜው አሸናፊ ማለት ነው። ይህ ሰው ምንም እንኳን ከሰዎች በሚገኘው ክብር የተሸፈነ ቢመስልም የውስጡን እውነተኛ ጥማት ግን አላሸነፈውም። የክርስቶስን ትምህርት ሲሰማ በውስጡ የነበረው የእግዚአብሔር መንፈስ እንደ ማዕበል መነሳት ጀመረ። ውድ አድማጮቻችን፣ ኒቆዲሞስ ወደ ክርስትና ሲመጣ ያያት ያቺ ጨለማ ሌሊት የብርሃን ሁሉ ጌታ ካለበት ደጃፍ ስታደርሰው ወደ ዘላለም ብሩህ ቀን ተቀይራለች። እኛም የዘመናችንን ጨለማ፣ ፍርሃታችንን፣ ኃጢአታችንን፣ ድካማችንን ሁሉ አሸንፈን በድፍረት ወደ ጌታ መቅረብ አለብን። ጌታችን በኒቆዲሞስ በኩል የሰጠን ተስፋ ማንም በሌሊት እንኳ ቢመጣ የእውነት የሚፈልገውን ተቀብሎ የሕይወት ውሃን እንደሚሰጠው ነው። ይህንን ስናስብ ውስጣችን በታላቅ ሰላም፣ በጥልቅ ስሜትና በማይታመን ዘና ባለ መንፈስ ይሞላል። አዎን፣ ጌታ የፍቅር አምላክ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባው። እንግዲህ በዚህ ታላቅ መንፈስ ስሙን እንጠራለን፣ ክብር እንሰጣለን፣ እናገነዋለን። እግዚአብሔር ይመስገን፣ ጸጋው ይብዛልን፣ ምሕረቱና ይቅርታው ዛሬም ነገም ለዘላለም በእኛ ላይ ይሁን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለሙ አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እንጠይቃለን። እስካሁን ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን።